የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው። ምዕራፍ 21። ዓይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት 2 ሳንቲም በዚያ ስትጥል አየና፣ እውነት እላችኋለሁ ይህች ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይህች ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። አንዳንዶቹም ስለ መቅደስ በመልካም ድንጋይና በተሰጠው ሽልማት እንዳጌጠ ሲነጋገሩ፣ ይህማ የምታዩት ሁሉ ድንጋይ በድንጋይ ላይ ሳይፈርስ በዚህ የማይቀርበት ዘመን ይመጣል አለ። እነርሱም መምህር ሆይ እንግዲህ ይህ መቼ ይሆናል? ይህስ ይሆን ዘንድ እንዳለው ምልክቱ ምንድነው? ብለው ጠየቁት። እንዲህም አለ፣ እንዳትስቱ ተጠንቀቁ። ብዙዎች እኔ ነኝ ዘመኑ ቀርቧል እያሉ በስሜ ይመጣሉና እነርሱን ተከትላችሁ አትሂዱ። ጦርንና ሁከትንም በሰማችሁ ጊዜ አትደንግጡ። ይህ አስቀድሞ ይሆን ዘንድ ግድ ነውና፣ ነገር ግን መጨረሻው ወዲያው አይሆንም። በዚያን ጊዜ እንዲህ አላቸው፣ ሕዝብ በሕዝብ ላይ መንግሥትም በመንግሥት ላይ ይነሳል። ታላቅም የምድር መናወጥና በልዩ ልዩ ስፍራ ቸነፈር ራብም ይሆናል። የሚያስፈራም ነገር ከሰማይም ታላቅ ምልክት ይሆናል። ከዚህም ሁሉ በፊት እጃቸውን በላያችሁ ይጭናሉ፣ ያሳድዷችሁማል። ስለ ስሜም ወደ ምኵራብና ወደ ወህኒ አሳልፈው ይሰጧችኋል። ወደ ነገሥታትና ወደ ገዢዎችም ይወስዷችኋል። ይህም ለምስክርነት ይሆንላችኋል። ስለዚህ እንዴት እንድትመልሱ አስቀድማችሁ እንድታስቡ በልባችሁ አኖሩት። ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁና፣ ወላጆችምስ እንኳ ወንድሞችም ዘመዶችም ወዳጆችም አሳልፈው ይሰጧችኋል። ከእናንተ አንዳንዱን ይገላሉ። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ። ከራሳችሁም አንዲት ጠጉርስ እንኳ አትጠፋም። በመታገሳችሁ ነፍሳችሁን ታገኛላችሁ። ኢየሩሳሌም ግን በጭፍራ ተከባ ስታዩ በዚያን ጊዜ ጥፋቷን እንደቀረበ ወቁ። የዚያን ጊዜ በይሁዳ ያሉ ወደ ተራራዎች ይሽሹ፣ በመካከሏም ያሉ ከእርሷ ፈቀቅ ይበሉ። በገጠር ያሉም ወደ እርሷ አይግቡ። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነውና። በዚያን ወራት ለርጉዞችና ለሚያጠቡ ወዮላቸው። ታላቅ ችግር በምድር ላይ በዚህም ሕዝብ ላይ ቁጣ ይሆናልና፣ በሰይፍ ስለትም ይወድቃሉ፣ ወደ አሕዛብም ሁሉ ይማረካሉ። የአሕዛብም ዘመን እስኪፈጸም ድረስ ኢየሩሳሌም በአሕዛብ የተረገጠች ትሆናለች። በፀሐይና በጨረቃም በከዋክብትም ምልክት ይሆናል። በምድር ላይም አሕዛብ ከባሕሩና ከሞገዱም ድምፅ የተነሣ እያመነቱ ይጨነቃሉ። ሰዎችም ከፍርሃትና በዓለም የሚመጣበትን ከመጠበቅ የተነሣ ይደክማሉ። የሰማያት ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ በኃይልና በብዙ ክብር በዳመና ሲመጣ ያዩታል። ይህም ሊሆን ሲጀምር ቤዛችሁ ቀርቧልና አሻቅባችሁ ራሳችሁን አንሱ። ምሳሌንም ነገራቸው እንዲህ ሲል፣ በለስና ዛፎችን ሁሉ እዩ። ሲያቆጠቁጡ ተመልክታችሁ በጋ አሁን እንደቀረበ ራሳችሁ ታውቃላችሁ። እንዲሁ ደግሞ እናንተ ይህ ሁሉ መሆኑን ስታዩ የእግዚአብሔር መንግሥት እንደቀረበች እወቁ። እውነት እላችኋለሁ ይህ ሁሉ እስኪሆን ድረስ ይህ ትውልድ አያልፍም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ነገር ግን ልባችሁ በመጠጥ ብዛትና በስካር ስለ ትዳርም በማሰብ እንዳይከብድ ያ ቀን በድንገት እንዳይመጣባችሁ ለራሳችሁ ተጠንቀቁ። በምድር ሁሉ ላይ በሚቀመጡ ሁሉ እንደ ወጥመድ ይደርስባቸዋልና። እንግዲህ ሊመጣ ካለው ከዚህ ሁሉ ለማምለጥ በሰው ልጅም ፊት ለመቆም እንድትችሉ ስትጸልዩ ሁል ጊዜ ትጉ። ዕለት ዕለትም በመቅደስ ያስተምር ነበር። ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ሉቃስ እንደጻፈው።
ምዕራፍ 22 ፋሲካም የሚባል የቂጣ በዓል ቀረበ። የካህናት አለቆችና ጻፎችም እንዴት እንዲያጠፉት ይፈልጉ ነበር፣ ሕዝቡንም ይፈሩ ነበርና። ሰይጣንም ከ12 ቁጥር አንዱ በነበረው ያስቆሮቱ በሚባለው በይሁዳ ገባ። ሄዶም እንዴት አሳልፎ እንዲሰጣቸው ከካህናት አለቆችና ከመቅደስ አዛዦች ጋር ተነጋገረ። እነርሱም ደስ አላቸው፣ ገንዘብም ሊሰጡት ተዋዋሉ። እሺም አለ። ሕዝብም በሌለበት አሳልፎ እንዲሰጣቸው ምቹ ጊዜ ይፈልግ ነበር። ፋሲካም ሊያርዱበት የሚገባ የቂጣ በዓል ደረሰ። ጴጥሮስንና ዮሐንስንም ፋሲካን እንድበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለህ አሉት። እርሱም አላቸው፣ እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛችኋል። ወደሚገባበት ቤት ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያችኋል። በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካን አሰናዱ። ሰዓቱም በደረሰ ጊዜ ከ12 ሐዋርያት ጋር በማዕድ ተቀመጠ። እርሱም ከመከራዬ በፊት ከእናንተ ጋር ይህን ፋሲካ ልበላ እጅግ እመኝ ነበር እላችኋለሁና በእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም አላቸው። ጽዋንም ተቀበለ፣ አመስግኖም ይህን እንካችሁ በመካከላችሁም ተካፈሉት፣ እላችኋለሁና የእግዚአብሔር መንግሥት እስክትመጣ ድረስ ከአሁን ጀምሮ ከወይኑ ፍሬ አልጠጣም አለ። እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህን ለመታሰቢያዬ አድርጉት አለ። እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት። የሰው ልጅስ እንደ ተወሰነው ይሄዳል፣ ነገር ግን አልፎ ለሚሰጥበት ለዚያ ሰው ወዮለት። ከእነርሱም ይህንን ሊያደርግ ያለው ማን እንደሆነ እርስ በርሳቸው ይጠያየቁ ጀመር። ደግሞም ማናቸውም ታላቅ ሆኖ እንዲቆጠር በመካከላቸው ክርክር ሆነ። እንዲህም አላቸው፣ የአሕዛብ ነገሥታት ይገዟቸዋል፣ በላያቸውም የሚሰለጥኑት ቸርነት አድራጊዎች ይባላሉ። እናንተ ግን እንዲህ አትሁኑ። ነገር ግን ከእናንተ ታላቅ የሆነ በመካከላችሁ እንደ ታናሽ፣ የሚገዛም እንደሚያገለግል ይሁን። በማዕድ የተቀመጠ ወይስ የሚያገለግል ማናቸው ታላቅ ነው? የተቀመጠው አይደለምን? እኔ ግን በመካከላችሁ እንደሚያገለግል ነኝ። ነገር ግን እናንተ በፈተናዎቼ ከእኔ ጋር ጸንታችሁ የኖራችሁ ናችሁ። አባቴ እኔን እንደ ሾመኝ እኔ ደግሞ በመንግሥቴ በማዕዴ ትበሉና ትጠጡ ዘንድ በ12ቱም በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግሥት እሾማችኋለሁ። ጌታም ስምዖን ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ። እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድሁ። አንተም በተመለስክ ጊዜ ወንድሞችህን አጽና አለ። እርሱም ጌታ ሆይ ወደ ወህኒም ወደ ሞትም ካንተ ጋር ለመሄድ የተዘጋጀሁ ነኝ አለው። እርሱ ግን ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ እስክትክደኝ ድረስ ዛሬ ዶሮ አይጮህም አለው። ደግሞም ያለ ኮረጆና ያለ ከረጢት ያለ ጫማም በላኳችሁ ጊዜ አንዳች ጎደለባችሁን አላቸው። እነርሱም አንዳች እንኳ አሉ። እርሱም አሁን እንግዲህ ኮረጆ ያለው ከእርሱ ጋር ይውሰድ፣ ከረጢትም ያለው እንዲሁ፣
የሌለውም ልብሱን ሽጦ ሰይፍ ይግዛ። እላችኋለሁና ይህ ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ሊፈጸም ግድ ነው። አዎን ስለ እኔ የሚሆነው አሁን ይፈጸማልና አላቸው። እነሱም ጌታ ሆይ እነሆ በዚህ 2 ሰይፎች አሉ አሉት። እርሱም ይበቃል አላቸው። ወጥቶም እንደ ልማዱ ወደ ደብረ ዘይት ሄደ። ደቀ መዛሙርቱም ደግሞ ተከተሉት። ወደ ስፍራውም ደርሶ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያህል ራቀ። ተንበርክኮም አባት ሆይ ብትፈቅድ ይህችን ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታው መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎትም ተነስቶ ወደ ደቀ መዛሙርቱ መጣና ከሐዘን የተነሳ ተኝተው ሲያገኛቸው ስለምን ትተኛላችሁ? ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸው። ገናም ሲናገር እነሆ ሰዎች መጡ። ከ12ቱ አንዱም ይሁዳ የሚባለው ይቀድማቸው ነበር። ሊስመውም ወደ ኢየሱስ ቀረበ። ኢየሱስ ግን ይሁዳ ሆይ በመሳም የሰውን ልጅ አሳልፈ ትሰጣለህን? አለው። በዙሪያውም የነበሩት የሚሆነውን ባዩ ጊዜ ጌታ ሆይ በሰይፍ እንምታቸውን? አሉት። ከእነርሱም አንዱ የሊቀ ካህኑን ባሪያ መጥቶ ቀኝ ጆሮውን ቆረጠው። ኢየሱስ ግን መልሶ ይህንስ ፍቀዱ አለ። ጆሮውንም ዳሶ ፈወሰው። ኢየሱስም ወደ እርሱ ለመጡበት ለካህናት አለቆችና ለመቅደስ አዛዦች ለሽማግሌዎችም ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ ወጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝም። ይህ ግን ጊዜያችሁና የጨለማው ሥልጣን ነው አላቸው። ይዘውም ወሰዱት፣ ወደ ሊቀ ካህናት ቤት አገቡት። ጴጥሮስም ርቆ ይከተለው ነበር። በግቢ መካከልም እሳት አንድደው በአንድነት ተቀምጠው ሳሉ ጴጥሮስ በመካከላቸው ተቀመጠ። በብርሃኑም በኩል ተቀምጦ ሳለ አንዲት ገረድ አየችውና ትኩር ብላ ይህ ደግሞ ከእነርሱ ጋር ነበረ አለች። እርሱ ግን አንቺ ሴት አላውቀውም ብሎ ካደ። ከጥቂት ጊዜም በኋላ ሌላው ደግሞ አይቶት አንተ ደግሞ ከእነርሱ ወገን ነህ አለው። ጴጥሮስ ግን አንተ ሰው እኔ አይደለሁም አለ። 1 ሰዓት የሚያህል ቆይቶ ሌላው አስረግጦ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበረ አለ። ጴጥሮስ ግን አንተ ሰው የምትለውን አላውቀው አለ። ያን ጊዜም ገና ሲናገር ዶሮ ጮኸ። ጌታም ዘወር ብሎ ጴጥሮስን ተመለከተው። ጴጥሮስም ዛሬ ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው የጌታ ቃል ትዝ አለው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ኢየሱስንም የያዙት ሰዎች ይዘብቱበትና ይደበድቡት ነበር። ሸፍነውም ፊቱን ይመቱት ነበርና በጥፌ የመታህ ማን ነው? ትንቢት ተናገር እያሉ ይጠይቁት ነበር። ሌላም ብዙ ነገር እየተሳደቡ በእርሱ ላይ ይናገሩ ነበር። በነጋም ጊዜ የሕዝቡ ሽማግሌዎችና የካህናት አለቆች ጻፎችም ተሰብስበው ወደ ሸንጓቸው ወሰዱትና ክርስቶስ አንተ ነህን? ንገረን አሉት። እርሱ ግን እንዲህ አላቸው፣ ብነግራችሁ አታምኑ፣ ብጠይቅም አትመልሱልኝም፣ አትፈቱኝምም። ነገር ግን ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል። ሁላቸውም እንግዲያስ አንተ የእግዚአብሔር ልጅ ነህን
አሉት። እርሱም እኔ እንደሆንሁ እናንተ ትላላችሁ አላቸው። እነርሱም ራሳችን ካፉ ሰምተናልና ከእንግዲህ ወዲህ ምን ምስክር ያስፈልገናል